እኔ በተረዳሁት መልኩ ካልተረዳህ ትጠፋለህ የሚለው ሰበካ ኦልሞስት የሁሉም ሃይማኖቶች ነገር አይደለም ወይ? እንደውም በጣም ጨምዳጅ ከዚህ በላይ አትሂድ የሚለው ይሄን ከመጣህ ኤክሰስ ሰጣለሁ የሚለው አሁን ምናውቀው ሶሻል ሳይንስ ዓለምን በመናቅና ዕውቀት በመፈለግ መሃል ያለው ግንኙነት ምንድነው? አብዮት ነው ወይ ያካሄዳችሁት? ፕሮቴስታንት በክርስትና እምነት ላይ ሪቮሉሽን ኦርቶዶክስ ቤተክርስቲያንና ካቶሊክንም ባይ ዘ ዌይ የማብጠልጠል ነገር አይደለም መሰራሁት የሙቭመንቱን ኢንቴንሽን እና አውትካሙን ለማውራት ብዬ ነው። እውነት ግን ማንበብና መጸለይ አንድ አይነት ነው። አምኖ ማወቅ ይቀድማል ወይስ አውቆ ነው ማመን? ምክንያቱም መጽሐፍ ቅዱስ ላይ የምናየው አብዛኛው አምኖ ማወቅ ነው የምናየው። እርስዎ ግን ያሉት ማወቅ ይቀድማል ነው። አሁን ቀጣዩ ፕሮግራማችን ወደ እናንተ የሚመለስበት ነው። መምህር ዳንኤል ሰይፈ ሚካኤል፣ ኡስታዝ አህመድ እና አሌክስ ዘጻት ወደ መድረክ ይመጣሉ አይደል? ወደ መድረክ ይመጡና እናንተ ጥያቄ ትጠይቃላችሁ፣ እነሱ ያብራራሉ። እንግዲህ ዕውቀት ምንድነው? መንፈሳዊ መነቃቃት ማለት መጠየቅ፣ እኔ ማን ነኝ? ምንድነኝ? ከየት ነው የመጣሁት? ወዴት ነው የሚሄደው? አጠገብ ያሉት ሰዎች ምንድናቸው? ተፈጥሮ ምንድነው? እንዴት ይቀየራል? ሶ ፎርዝ የሚሉ ጥያቄዎችን መጠየቅ መንፈሳዊ መነቃቃት ነው። እነዚህን መንፈሳዊ መነቃቃቶች ለማምጣት ማንበብ ምንድነው የሚያገለግለን? ዕውቀት መፈለጊያ መንገድ ሆኖ እንዴት ያገለግላል የሚለውን ነው ስንወያይ የቆየ ነው። ሁሉም ተናጋሪዎች ስለ ሶርስ አንስተዋል። ዕውቀት የምንቀዳበት ምንጭ ማተር ያደርጋልና ምንጩ ላይ እንጠንቀቅ የሚል አንስተዋል። የየሃይማኖታቸውንም ኤክስፒሪየንስ አካፍለዋል። እንግዲህ እናንተ ጠይቋቸው፣ ተጨማሪ ሊያወሩ ይገባ ነበር አላወሩም የምትሉትን ነገር መርምሯቸው። መድረኩ ክፍት ነው። እሺ እንግዲህ ቅድም መምህራኑ ሲነግሩን በሃይማኖት ማወቅ ጉዳዩን ማወቅና ፕራክቲስ ማድረግ ነው ብሎ ነግሮን ነበር ኡስታዝምና የሚያውቀውን ነገር አሁን የሰላት ሰዓቱ ስለሆነ ፕራክቲስ ሊያደርገው ሊሰግድ ወጥቶ ነው። ተመልሶ ይመጣል ከ5 ደቂቃ በኋላ እና እሱ ያን አድርጎ እስኪመጣ ድረስ ለመምህራኑ እዚህ ላሉ የምታቀርቧቸውን ጥያቄዎችና ሪፍሌክሽንስ እያቀረባችሁ እሱ ሲመጣ ደግሞ የሱንም እናካትታለን ማለት ነው። የነገረንን ነገር በተግባር ሊያሳየን ስለሄደ መድረኩ ክፍት ነው አሁን ለታዳሚው። አመሰግናለሁ። ይሄ የኤፒስቲሞሎጂ ጥያቄ ከመጀመሪያው ሲጀመር ከመጽሐፍ ቅዱስም ያው ቁርአን ላይም የሚስማሙበት ታሪክ ስለሆነ የአዳምና ዮሐን ታሪክን ኡስታዝም አንስተውታል። በፕሮቴስታንቱም በኦርቶዶክስም ያው አንድ አይነት ንባብ ስላለው እና ይሄ ኤፒስቲሞሎጂ ጥያቄ ገና ሲጀመርም በሃይማኖቶች የተገፋ አይደለም ወይ? እንዳው ገና ከጅምሩ አይደለም ወይ ውድቅ የሆነው የሚል ነው ጥያቄ። ምክንያቱም ቅድም ኡስታዝም ራሱ ሲናገሩ ምን አሉ? ይሄን አትንካ፣ ይሄንን ንካ፣ ይሄ በማለት ዕውቀት አይገኝም። ስለዚህ የግድ ሰው መመራመር አለበት ብለዋል። ግን መጀመሪያ መጽሐፉ ራሱ እንኳን ሲጀምር ይሄን አትንካ ብሎ ነው የሚጀምረው፣ በመከልከል ነው የሚጀምረው። እና ሰው ደግሞ የመመራመር የመጠየቅ ነገር እንዳለውም አሁንም መጽሐፉ ላይ ነው የሚጀምረው። እና ይወድቃል፣ ያን ትእዛዝ ይጥስና ያደርጋል። ያው አዳምና ሔዋን ላይ የምናየው የበለሱ ጥያቄ ማለት ነው። እና ያንን በመብላታቸው የተከተለው ሞት ነው። ስለዚህ መጠየቅ ክልክል ነው ማለት ነው ከመጀመሪያው። ምክንያቱም ያስከተለው ሞት ነው። ከሞት በላይ ምን አለ? ከሞት በላይ እንግዲህ ምን እንዳለ የምታውቁት ካልነገራችሁኝ በስተቀር የተከተለው ሞት ከሆነ ሃይማኖት መጠየቅንም ሆነ ማወቅን ይገፋ አይደለም ወይ?
ይሄ ሶስታችሁም ልትመልሱት የምትችሉ እንደውም አያን ራንድ ምን ትላለች? ያልወደቀው ሰው አልነበረም ትላለች። ያልወደቀው አዳም ከመውደቁ በፊት ማለት ነው የነበረው ሰው አልነበረም። ሰው የሆነው ከወደቀ በኋላ ነው። ይሄ ውድቀት የምንለው ነገር አልፎ ያደረገው ማለት ነው። ሄዶ ለመመራመር የሞከረው ነገር ማለት ነው። ስለዚህ እንዳውም ሃይማኖት መጀመሪያውኑ ምርምርን እና ማወቅን የኤፒስቴሞሎጂ ጥያቄ በመቅጣትና በመቃወም የጀመረ አይደለም ወይ የሚለው። አመሰግናለሁ። እሺ አመሰግናለሁ። ስለ ውይይታችሁ ጠቃሚ ነገር ያገኘ ነው። እኔ 5 ጥያቄዎች ነው ያሉኝ። አይ ሆፕ እየጻፋችሁ ነው ብዬ አስባለሁ። አንደኛ ጥያቄ እና 5ቱን ጥያቄ ለ5ታችሁ ነው፣ ከ4 ጥያቄ ለ3ታችሁ ነው ማለት ነው። አንደኛ ጥያቄ ስለ ሜተድ ነው። እንግዲህ ሃይማኖታዊ እውቀቶች እና ማወቆች ከሌሎች የእውቀት ዘርፎች እና የእውቀት ምንጮች የሚለይበት አንደኛው መንገድ ሜተድ ነው። ሜተድ ሳይንስ ከሃይማኖት የተለየበት ብቸኛውና ዋነኛው መንገድ ነው። እንደምታውቁት ሳይንሳዊ ግኝት ወይም ደግሞ ሳይንሳዊ እውቀት የሚመነጨው ከኢንዳክቲቭ ሪዝኒንግ ኦር ዘ ሳይንቲፊክ ሜተድ ከሚባለው ነው። ኦን ዘ አዘር ሃንድ ሃይማኖታዊ መገለጦች በአጠቃላይ ምንም አይነት ሜተድ የላቸውም። አሁን ኬሚስትሪ ይሁን ፊዚክስ ይሁን ባዮሎጂ ይሁን ኳንተም ፊዚክስ ይሁን ሜተዱ ሁሉንም ሰው ያስማማል፣ ኮንቴንቱ ባያስማማቸው እንኳን ማለት ነው። በዚህ ምክንያት በየትኛውም ዘመን በየትኛውም ስፍራ ያሉ ሳይንቲስቶች እና እውቀት ፈጣሪዎች በሙሉ የሚጓቡበት ቋንቋ ነው ማለት ነው ሳይንቲፊክ ሜተድ ወይም ኢንዳክቲቭ ሪዝኒንግ የምንለው ማለት። ሌላም ሜተድ ሊኖር ይችላል። ሃይማኖቶች ግን ማወቂያ ሜተዳቸው የማይታወቅ መሆኑ በራሱ ማለት ነው አንደኛና ስምምነት ላይ ያልተደረሰበት መሆኑ ትንሽ ግርታን አይፈጥርባችሁም ወይ? ሆን ተብሎ ሲተደረገ አይመስላችሁም ወይ? አንደኛ። ሁለተኛ ለመምህር ዳንኤል ያሉት ነው ኦርደር ነው የምጠይቀው። ከሜተድ ቀጥሎ ኦርደር ማለት ነው። አምኖ ማወቅ ይቀድማል ወይስ አውቆ ነው ማመን? ምክንያቱም መጽሐፍ ቅዱስ ላይ የምናየው አብዛኛው አምኖ ማወቅ ነው የምናየው። እርስዎ ግን ያሉት ማወቅ ይቀድማል ነው። ማወቅና ማመን ነው ያሉት። ግን other way around እንደውም the whole book የሚያሳየን ነገር ማለት ነው። ስለዚህ ለሄም ለሶስታችሁም ነው ማለት ነው። because it goes deeper. even ኪርኪጋርድ የሚለው ይሄንን ነው። like አብርሃም ሶረን ኪርኪጋርድ the Danish philosopher ማለት ነው። ልጁን ሲወስደው ወደ እንትን አያውቅም ነበር። የሰው ልጅ ሁልጊዜ በኤስቴቲክ ላይፍ እና በኤቲካል ላይፍ መካከል ዳይሌማ ውስጥ ነው ያለው። ስለማናቅ ጀስት እንዝለል ነው። ስለዚህ የትኛው ይቀድማል ነው የሚሉት። should we just make the leap or የሚቀድም ኦርደር አለ ነው። ሶስተኛ እንግዲህ ስለ መንፈሳዊ እንቅስቃሴ ስለሆነ እያወራን ያለ ነው። አሁን ዓለማችን ላይ ያለ እንቅስቃሴ አለ። ያው እንደምታውቁት the woke culture የሚባል እንቅስቃሴ አለ or the woke phenomenon ምን ማለት ነው? ኢን ጀነራል መንፈሳዊ መነቃቃት ያለ ሃይማኖት ማለት ነው። we don't need ሃይማኖትና ሃይማኖታዊ የሆነን ሪቹዋሊስቲክ የሆነን አጠቃላይ ነገሮች ማለት ነው for lack of a better word ሳንፈልግ we can have a spiritual awakening ወክ መሆን እንችላለን ብለው ያስባሉ ማለት ታስባላችሁ? እንደዛ መሆን ይቻላል? ሶስተኛ። አራተኛ ስለ ኪታብ አንስተዋል ኡስታዝ። ኪታብ ለተመለከተ አሁን ደስ ይለኛል ቃሉ። አይ ቲንክ በኦሮምኛም ኪታብ ነው በአረብኛም ኪታብ ነው። አይ ቲንክ ክታብ የሚለውም የአማርኛ ቃል እንደዚሁ ክታብ መከተብ በአማርኛም እንደዚሁ ጽሁፍ እንደዚህ ነገሮች አሉና እንዲሁ ለሶስት በተለይ ለእርሶ ለኡስታዝ እና ሌሎቻችሁም ብትመልሱ ትችላላችሁ። you think መጽሐፉ ልክ ቅድም ሲናገሩት እንደነበሩት is open for interpretation like ሁላችን መጽሐፍቶች በተለይ መንፈሳዊ መጽሐፍት የምንላቸው ከጊዜና ዘመን ጋር ሁኔታ ጋር ፊት እንዲያደርጉ ልክ አሁን ለምሳሌ ሃርሜኔቲክስ አለ በፕሮቴስታንት አይ ቲንክ አንድምታ ነው የሚባለው መሰለኝ በኦርቶዶክስ
አንድም እንደዚህ እየተባለ ይተረጎማል ነው የሚለው። እኔ እንኳን የምለው ጊዜና ከጊዜው ጋር አብሮ እንዲሄድ ነው መጽሐፉ የሚተረጉመው which is good I think ingenious የሆነ መንገድ ነው። I think እንደዛ ይቻላል ብላችሁ ታስባላችሁ ወይ ለማለት ነው። አምስተኛ እና የመጨረሻው ጥያቄ I think ስለ ሬኔሳንስ ነው። this goes to Alex ሬኔሳንስ I think ኤራስመስን ስታነሳ ኤራስመስ ልክ እንደሆነው ፔትራርክም እንዲሁ the father of renaissance የሚባለው እንዲሁም ፔትራርክ ነው። እሱ I think እንዲሁም ለሪፎርሜሽን ብዙ ሲድ ጥሏል ብዬ አስባለሁ። እና አንድ ላንተ ያለ ጥያቄ ምንድነው? አሪፍ ምርጥ ነገር ተናግረሃል። ምንድነው ያልከው? ፕሮቴስታንቲዝም የመነጨው ከአውሮፓ ፖለቲካዊ ኢኮኖሚያዊና ማህበራዊ ሁኔታ ውስጥ ነው ብለሃል። this በጣም ፐርፌክት የሆነ ንግግር ማለት ነው። ስለዚህ አንተም አሁን መጽሐፉን ጀመረ ንግግር እስኪጨርስ ድረስ ያነሳቸው ሰዎች በአጠቃላይ ማለት ነው ሉተር፣ ካፊል፣ ዝዊንግሊ እና መጨረሻ ላይ ያነሳ ራሱ ኢራስመስ ሜቶዲስትን ማንሳል መሰለኝ ሜቶዲስቶችን እነ ስፐርጅን፣ ጆርጅ ዊትፊልድ እነዚህ በሙሉ አውሮፓውያን ናቸው። ፍልስፍናቸውም ንግግራቸውም በሙሉ አውሮፓውያን ነው። ሶ ዶንት ዩ ቲንክ ራሱ ፕሮቴስታንቲዝም ለኢትዮጵያ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊና ታሪካዊ አውድ ሊሆን የማይችል ወይም ሊገጥም የማይችል ፍልስፍና እንደሆነ ከራስ ከንግግር እንዳነሳው ማለት ነው። ታንክ ዩ። እሺ እናመሰግናለን። የመጀመሪያው ጥያቄ ያው ፕሬዘንቴሽኑን ባቀረቡልን ተርታ መሰረት ይሁንና ሃይማኖት ማለት በእውቀት ላይ የተመሰረተ ህይወት ነው ብለውናል መምህር ዳንኤል። እና መንፈሳዊ መነቃቃት የምንለው ደግሞ ከሶርሱ ጋር ያልተቆራረጠ አታችመንት ፈንዳሜንታል አታችመንት የምንለው በቲዮሎጂ እሱ ሲኖር ነው አለንና ከሃይማኖት የሚገኘው እውቀት አብሶሉት ኖሌጅ ነው ብለው ነበር። ከሃይማኖት የሚገኘው እውቀት በእውነት ግን አብሶሉት ኖሌጅ ነው ወይ? in a sense ሃይማኖት ስንል ጀነራላይዝ አድርገን እየተናገርን ነው ወይስ ባለንበት ማዕቀፍ ውስጥ ሆነን እየተነጋገርን? ምክንያቱም እያንዳንዱ ሃይማኖት የራሴ የሆነ እውነት አለኝ ብሎ እሱን ፕሮፌስ ያደርጋል ወይም ኮንፌስ ያደርጋል። ያንን እኛ በእምነት ውስጥ ሆነን ወይም አብሶሉት ፌዝ ይዘን ያንን እንቀበለዋለን እንላለን እንጂ እውነት አብሶሉት ኖሌጅ ነው ወይ? ሙሴ እግዚአብሔር ሰማይና ምድርን ፈጠረ ብሎ ነገረን፣ እኛ ያንን በፌዝ ደረጃ እንቀበለዋለን። ሌላ ሪሊጅን ጋር ዳዎዝም ጋር ብንሄድ ዓለም ሰልፍ ጀነሬቲንግ ነው። ይሄ ወርልድ ኢተርናል ከሆነው ከዳኦ ወይም ኢተርናል ቢንግ ከሆነው the way ከምንለው ዳኦ ከምንለው ቢንግ ሰልፍ ጀነሬት አድርጎ የወጣ ነው ይላል። ያንን የሚቀበል ሰው ያንን አብሶሉት ትሩዝ ነው ብሎ ይወስዳል። ሶ የራሳቸውን ቲዮሪ አቅርበው እኛ ያንን አብሶሉትሊ በፌዝ እንቀበለዋለን ማለት አይሆንብንም ወይ እንጂ አብሶሉት ኖሌጅ ነው ብለን በድፍረት መናገር ይቻላል ወይ? ሁለተኛ ማንበብና መጸለይ አንድ አይነት ነው ተብሎ ተጠቅሷል። እውነት ግን ማንበብና መጸለይ አንድ አይነት ነው እንበልና በኮምፓራቲቭ ቲዮሎጂ ያጠና አንድ ሰው ለምሳሌ በነ ኡስታዝ ቲዮሎጂ ትምህርት ቤት ውስጥ ሆኖ መዝሙረ ዳዊትን ቢያነብ እሱ ሰውዬ በእውነት መዝሙረ ዳዊትን እየጸለየ ነው ማለት ይቻላል ወይ የሚል ነው። ሁለተኛ ኡስታዝ ከቀረበው ነገር ውስጥ ያመንበትን መጽሐፍ የምናነበው ከሌላ ቦታ የያዝናቸውን ፕሪሰፖዚሽንስ የምንላቸውን ነገሮች ይዘን ነው ወይስ ባዶ ሆነን እንዲሁ ምንድነው ውስጣችንን ኤምፕቲ አድርገን ነው የምናነበው የሚል ነገር አለ። የእርሶን ፖዚሽን የትኛው እንደሆነ አላገኘሁትም ፕሬዘንቴሽኑ ላይ። ሚስ አድርጌው ከሆነ ያግዙኛል። እሱ ጋር ግን ባዶ ሆኖ የእውነት ማንበብ ይቻላል? ባዶ ሆነን የምናነበው ከሆነ የምናነበው መጀመሪያ የምናነበው ቲዮሪ እሱ ሊያሳምነን የሚችል አይሆንም ወይ? ትንሽም ብትሆን እምነት አታስፈልግም ያቺን ነገር ለማንበብ አሁን ኤቲስቶች የሚያነሱት ኤጌንስት ሪሊጅን ሆነው የሚያነሱ ሰዎች ሪሊጅን ጂኦግራፊካል ነው ብለው የሚያነሱት ጉዳይ አለ። ኢንሰንስ አንድ ሰው ሳዑዲ አረቢያ ውስጥ ቢወለድ ኢስላሚ መሆን ቴንደንሲ ይኖረዋል። ኦር ክርስቲያን ኔሽን ውስጥ አርሜኒያ ውስጥ ቢወለድ ደግሞ ክርስቲያን ሆኖ ሊያድግ ይችላል። ሶ ጂኦግራፊካል ነው የምንከተላቸው ሪጅኖች ብለው የሚያነሱት ነገር አለ። ሶ በልጅነታችን የምናገኛቸው ከዛ በኋላ ካደገን በኋላ ኮንትራሪ ኤቪደንስ ራሱ ብናገኝ የማንለቃቸው ፕሪሰፖዚሽኖች ይኖራሉና እውነት ባዶ ሆኖ ማንበብ ይቻላል? ይሄ ኢምፕሬሲስቶች እንደሚሉት ታቡላ ራሳው ነጭ ወረቀት ሆኖ የሆነ ነገር ማንበብ ወደ እምነት ይመራል ወይ? ወይስ
ወንድማችን እንዳለው ጥቂት እምነት ተይዛ ነው ከዛ በኋላ ነው ወደ ማንበብ የሚገባው የሚል ነው። ወንድማችን አሌክስ ደግሞ ኦልሞስት የፕሮቴስታንት ሃይማኖት ክራሽ ኮርስ የሚመስል አይነት ነገር ነው የቀረበልን። እናመሰግናለን። የተሐድሶ አንቀሳቃሾች የሚባሉ 3 ሰዎች ተጠቅሰዋል። ሉተር አለ፣ ዝዊንግሊ አለ፣ ካልቪን አለ። ሶ አውቶሪቴቲቭ የሆነ ትሩዝ ማን ጋር ነው የሚገኘው በሚለው ስርዓት ቤተክርስቲያን ጋር ነው ወይ ይሄ ሃይራርኪው ጋር የክህነት ስርዓቱ ጋር ነው ወይስ ፖፑ ጋር ነው ወይ በሚለው ባለመስማማታቸው ምክንያት አውቶሪቴቲቭ ትሩዝ ያለው 5ቱ ሶላዎች የምንላቸው 5ቱ ብቻዎች የምንላቸው ስፔሲፊካሊ እርሶ ያነሱት ሶላ ስክሪፕቹራ ወይ መጽሐፍ ቅዱስ ብቻ የሚለውን ይዘው ወጥተዋል ብለውናል። ሶላ ስክሪፕቹራ ግን ከጅምሩ ፌል ያደረገ ነገር አይመስልም ወይ? ኢን ሴንስ ለምሳሌ ዝዊንግሊም ሶላ ስክሪፕቹራን ይቀበል ነበር። ማርቲን ሉተርም ሶላ ስክሪፕቹራ ወይ መጽሐፍ ቅዱስ ብቻ የሚለውን ይቀበል ነበር። በአረዳድ ግን ዝዊንግሊና ማርቲን ሉተር ተለያይተዋል። ኢቭን ከካልቪንም ጋር ተለያይተዋል። ለምሳሌ ማርቲን ሉተር እና ዝዊንግሊ the nature of the Eucharist ላይ እውነተኛ flesh and body of Christ ነው የክርስቶስ እውነተኛ ስጋ የክርስቶስ እውነተኛ ደም ነው አይደለም በሚል ተከራክረው እንደውም ማርቲን ሉተር ከፋናቲኮች ጋር ሆኜ ሚር ዋይን ዝም ብሎ ወይን ከምጠጣ ከፖፑ ጋር ሆኜ ደም ብጠጣ ይሻላል ስኪል ድረስ የደረሰበት ሁኔታ ነበር። ሁለት ሰዎች ሶላ ስክሪፕቹራ ብለው ተነስተው መጽሐፍ ቅዱስ ብቻ ብለው ተነስተው ግን በኢንተርፕሬቴሽን ከተለያዩ ትርጓሜው ላይ ከተለያዩ እውነት ሶላ ስክሪፕቹራ አውቶሪቴቲቭ ትሩዝ የሚሰጠን ነው ማለት እንችላለን ወይ? ቅዱስ ጴጥሮስ እንዳለው ማንም በገዛ ራሱ የሚተረጉመው ከሆነ እንዲተረጉመው አልተፈቀደም ቴክኒካሊ፣ ግን ሁሉም ሰው የሚተረጉሙ ከሆነ አንድነቱን የሚያፈርሰው አይሆንም ወይ? ይሄ ደግሞ ጸረ ክርስትና አይሆንም በራሱ። ክርስቶስ በጌቴሴማኒ ጸሎቱ ላይ እኛ አንድ እንደሆንን ሌሎቹም አንድ እንደሆኑ ስላለ ማለት ነው። አመሰግናለሁ። እንደተባለውም 3ቱም በየራሳቸው አንዳንድ ዝግጅት ቢደረግላቸው የበለጠ ተጠቃሚ እንሆናለን ብዬ አስባለሁ። በጣም ጥሩ ዝግጅት ነው። እንደተዘጋጁበትም ያስታውቃል። ማስቀድመው 3ቱንም የሚመለከት ጥያቄ ላድርግ። መጀመሪያውን እና በክርስትና እምነቱም በእስልምናውም ምንጫቸው ለክርስትናው መጽሐፍ ቅዱስ ሆኖ ለእስልምናው ቅዱስ ቁርአን ሆኖ ክፍፍሎቹ በርካቶች ናቸው። እንደው ጽንፈኞቹን ትተን እንኳን በእስልምናው ብዙ በዛ እንትን ባለልም ግን የተለያዩ ዲቪዥኖች እንዳሉ አውቃለሁ። በተለይ በክርስትናው በጥናት ላይ የተመሰረተ በዓለም ላይ 40,000 የክርስትና እምነት ለምሳሌ ኦርቶዶክስ አለ፣ ካቶሊክ አለ፣ ፕሮቴስታንት አለ እያለ 40,000 በጥናትና ምርምር የተረጋገጠ ቁጥር የተጠቀሰ አንድ የሃይማኖት ተቋም በሙሉ ልብ የሚናገሩት አለ። ሌላው ለምንድን ነው ይሄ ሁሉ ክፍል የመጣው ነው ጥያቄ። 3ቱን እንመለከተው። መምህር ዳንኤልን የምጠይቀው በተናጠል 300,000 ቃላትን የሚችሉ ነበሩ በአንድ ወቅት ዘመን ተጠቅሶ፣ አሁን ወደ 3,000 ወርዷል። ቁጥሩ በጣም አስደንጋጭ ነው። የቁልቁለት ሩጫ ግልቢያ ነው የሆነው ማለት ይቻላል። ለዚህ ልዩነት ምክንያት የሆነው የሰው ልጅ ህይወቱን ለማሻሻል የቴክኖሎጂ እድገት። አሁን ለምሳሌ ኤአይ ላይ ደርሰናል። እነ ጉግል እነኚህ የሶሻል ሚዲያዎች በቀላሉ ስለሚያቀርቡለት እዛ ሁሉ ጣጣ ውስጥ ምን አስገባኝና ነው ሁሉ ቃላት ማጠናውና ምዳክረው የሚለው ሐሳብ ወይንም ይሄ ቴክኖሎጂ ረድቶት ይሆን ነው መምህር ዳንኤል የምጠይቀው። ሌላ ወንድሜ አሌክስ እንደ ስሙም እንደሚታየው አብዮት ነው ወይ ያካሄዳችሁት? ፕሮቴስታንት በክርስትና እምነት ላይ ሪቮሉሽን። እኔ ለምሳሌ ማርክሲዝም ሌኒኒዝም ዓለምን ያው ከ200 ዓመት አንድ ፈላስፋ ሰውዬ ካርል ማርክስ የሚሉት እና ያ ዘመን አብረው ናቸው ወይ? እና ስትናገር እኔ ይሄን የፖለቲካውን አብዮት ነው የመጣብኝና እንደዛ ነው ወይ ያደረጋችሁት በእምነቱ ላይ በካቶሊክ ቤተክርስቲያን ላይ? አመሰግናለሁ። ሁላችሁንም በጣም አርኪ ነው አመሰግነው። ቆንጆ አቀራረብ ነበረ። መጠየቅ የፈለኩት ጉዳይ ምንድነው የእውቀት አንድ ሰው እውቀት የሚፈልግ ሰው ዓለምን መናቅ አለበት ወይ? ዓለምን በመናቅና እውቀት በመፈለግ መሃል ያለው ግንኙነት ምንድነው? ለምሳሌ አንድ ሰው ከዲያቆንነት ጀምሮ ለምኖ እንዲበላ እንዲታገል ወይም ደረሳ ሆኖ ከውሻ ጋር ከሰው ፊት ደጆች እንዲጠና የእውቀት መንገድ ከመጎሳቆል ጋር ያለው ግንኙነት ምንድነው ነው የመጀመሪያው ጥያቄ። ከዛስ
አንድን ሰው በሌላ መልኩ ደግሞ አብዝተን ብንሰጠው ልክ አብዝተን እንደምንሰጠው ውሃ አብዝተን እንደምንሰጠው ተክል ይበሰብሳል ወይ? የሰው ልጅ ከምቾት ጋር ልክ በድህነት ሄዶ ዕውቀትን እንዳገኘ ምቾትን ዕውቀትን ያጠፋል ወይ? ወይም ደግሞ ዓለም በጣም በተሻሻለች ቁጥር ነገሮች በቀለሉልን ቁጥር የተሻለ መኝታ፣ የተሻለ አለባበስ፣ የተሻለ ምግብ ባገኘን ቁጥር የባሰ እየደነቆርን ነው ወይ የምንመጣው? ይህ ሲሆንበት ምክንያት ምንድነው ለማለት ነው። አመሰግናለሁ። አይ ቲንክ ጥያቄዎቻችንን ጨርሰናል። እዚህ ያላችሁ መላሾች ወደ 10 ጥያቄ ነው። ለየራሳችሁ ጥያቄ ስፔሲፊክ ትሆኑና የየራሳችሁን የተመለከታችሁን ጥያቄ ብቻ እና በጥያቄዎቹ ላይ 4 ደቂቃ 5 ደቂቃ ማክሲመም ብትወስዱ ለሌላውም ሰዓት እያስተረፋችሁ እንድትናገሩ ጋብዛለሁ። ከመምህር ዳንኤል ጀምራለሁ። ለሞክር አጠራ አድርጌ ማለት ነው። ምናልባት ከተፈቀደልኝ መጀመሪያ ግን ጋሽ አሌክስ የተወሰኑ ነገሮች አሌክስ በሳቸው ፈቃድ ትንሽ ሚስኮንሴፕሽን እንዳይኖር የተወሰኑ ነገሮችን ማለት ፈልጋለሁ። ከሳቸው ፕሬዘንቴሽን ላይ 1-2-3 ነገሮች ናቸው። አንደኛው ከካኖሎ ጋር ካኖሎ አስተማሪ ስለሆንኩ ከካኖሎ ጋር የተገናኘ ካኖሎ ፕራይቬት ፕሮፐርቲን ባን ያደርጋል ወይም እንደዚህ የሚለው ነው። እሱ ሞናስቲሲዝም ላይ ነው። የምንኩስና ካኖሎ ልክ ነው ማለት ምንኩስና ጋር የተገናኘ ካኖሎ ያው ኦሬዲ ሞናስቲሲዝም ዲቨሎፕመንቱ ከሶሊታሪ ላይፍ እና ከኮሚዩናል ላይፍ ጋር የተገናኘ ስለሆነ ያንን ይላል። ግን ዋይድሊ ክርስቲያኖች ዌልዝ እንዲኖራቸው አያደርግም የሚለው ምናልባት ከሞናስቲክ ካኖሎ ጋር ብቻ እንዲያያዝልኝ ነው። ከዚያ ሌላ ከሶሻል ቼንጅ ላይ ሶሻል ላይፍ ላይ ክርስቲያኒቲ ቢፎር ፕሮቴስታንቲዝም ኦርቶዶክስ እና ካቶሊክ የምታውቁት የባዛንታይን በጣም ግሬት ኪንግደም በጣም ሲቪላይዝድ የሆኑ በተለይ ከሮማን ኪንግደም በኋላ የመጡ ሶሻል ቼንጆችን በክርስትናው ዓለም በማስፋፋት ትልቅ ሮል ስላላቸው አብሮ ኮንሲደር እንዲደረግ ማለት ነው። የመጨረሻው ከቅዱስ መጽሐፍ ጋር ወይም ከመጽሐፍ ቅዱስ ጋር በተያያዘም ብዙ ጊዜ ኢንተርፕሪቴሽኖች ፕሮዳክሽን የመጽሐፍ ቅዱስን እሴት እና የመጽሐፍ ቅዱስን አመጣጥ ስናይ የመጀመሪያዎቹ እንግዲህ መጽሐፍ ቅዱስ ያደረጉት ኦርቶዶክስ ፋዘርስ ናቸው፣ ካውንስል ኦፍ ናይሲያ እና ያንንም አብሮ እንዲታዩ ለማለት ነው። አመሰግናለሁ በእርሳቸው ፈቃድ። ከዛ ቀጥሎ ወደ ጥያቄዎቼ ስመጣ የመጀመሪያው ኤፒስቲሞሎጂካል ይሁን እንግዲህ በጣም ባይ ዋይድ አንዳንድ ነገሮች በጣም ዋይድሊ ከለጠጥናቸው እኛ ይሄኛው መርሃ ግብር ስፔሲፊካሊ ዕውቀትና መንፈሳዊነትን ማገናኘት ነው እንጂ በጣም ስለ ኤፒስቲሞሎጂካል ኮስችኖችን ኖሌጅን ስትራክቸር ምናምን ከማንተት ጋር የተያያዙ አይደሉም። እሱን ካልን ያው ራሱን ችሎ ኮርስ ነው፣ አንድ ባችለር ኮርስ ነውና ብዙ ሊያስኬደን ይችላል። ግን አንድ ነገር እንዲያዝ የምፈልገው የመገራትን ማን በአስተሳሰብም ይሁን በነፃ ፈቃድ የሰው ልጅን ፍሪ ዊል በማስተማር ክርስቲያን ቴዎሎጂን የሚያክል የለም። ሆነስትሊ ስፒኪንግ ማለት ነው። ፍሪ ዊል ወይም ሪሊጂየስ ቴዎሎጂ ልበል ባይ ዋይድ እና ነፃ ፈቃድ በነፃነት ማሰብን የሚያስተምረው መጀመሪያ ሪሊጅን ነው። እንደውም በጣም ጨምዳጅ ከዚህ በላይ አትሂድ የሚለው ይሄን ከመጣህ ኤክሰስ ሰጣለሁ የሚለው አሁን የምናውቀው ሶሻል ሳይንስ ሂደቶች ናቸው። የሂውማን ኔቸርን ራሱን ዲፋይን ስናደርግ ነባቢ፣ ለባዊ፣ ህያው ነው የምንለው። አዋቂነት፣ ጠያቂነት ነው። የሰው ልጅ ሲፈጠር ኦርቶዶክስ ቴዎሎጂ ውስጥ ክርስቲያን ቴዎሎጂ ውስጥ የሰው ልጅ አፈጣጠሩ ባህሪ የነብሱ ባህሪ ጠያቂ ነው። ነባቢ ማለት ለባዊነት ማለት አስተዋይ፣ አዋቂ፣ ተጠያቂ፣ ጠያቂ የሚያትት እስከ መጨረሻው ድረስ መመራመር እንዲችል አድርጎ ነው እግዚአብሔር የፈጠረውና እግዚአብሔር እንዲህ አድርጎ ፈጥሮታል እያል ማሰብና መጠየቅ አትችልም አንልም። ቴዎሎጂ ውስጥ ኢትስ ኢምፖሲብል። ዚስ አብሶሉትሊ ሚስኮንሴፕሽን የቴዎሎጂ ላይ ያለን ሚስኮንሴፕሽን ነው አንደርስታንድ ማደርገው ማለት ነው። ሁለተኛው ነገር አታድርግና አድርግ ኢትስ ኦል አባውት ዲሲፕሊን ኢትስ ኖት አባውት ፕሮሂቢሽን። የሰው ልጅ መረን ወይም ዋይልድ እንዲሆን አይደለም የተፈጠረው። ገደብ ማለት ኢትስ አባውት ፍሪደም። የትራፊክ ህግ መብራት ቀይ ሲበራ አትሂድ ማለት እኮ ሳይሆን ሲቪላይዜሽን ቢሄድ ይጋጫል። ሎው ኢዝ ኖት ዲክቴሽን ማለት ሎው ህግ መፍጠር ወይም ህግ መስራት ማለት ኢዝ አባውት ሲቪላይዜሽን። ሲቪላይዜሽን ኢዝ ኦል አባውት መገራት።
ያልተገራ ፈረስ የባለቤቱን ጥርስ ይሰብራል ይላሉ አባቶች። መገራት ማለት መሰልጠን ማለት ነው እንጂ የሰውን ነፃነት መገደብ ማለት አይደለም። ህግ ማውጣት ማለት መገደብ ማለት አይደለም። ህግ የሚያወጣው አክቹአሊ አንዱ የህግ ምንጭ ኮንቬንሽን ነው፣ በስምምነት ነው። እንዲህ እንኑር ብለው ሰዎች የሚስማሙበት ነው። ዲቫይን ሎ አለ። ተፈጥሮን ሲፈጥራት በገደብ ነው፣ በህግ ነው የፈጠራት። ሳይንስ እኮ ግራቪቲ ቴምፖ መጀመሪያ ድሮ 9.8 ነበር ሃይ ስኩል እያለን፣ በኋላ ዩኒቨርሲቲ ስንገባ 10 ሜትር ፐር ሰከንድ ስኩዌር ሆነ። ግን ይሰባው የእግዚአብሔር የፈጠረውን ህግ ነው እኮ ሳይንስ ያወቀው። ማለት የግራቪቲ የራሱ የሆነ ኮንቬንሽናል የስበት መጠን አለው። ሶ ያንን ህግ ይሄን አይነት አስፔክት ማለት ሃይማኖትን የኮሚኒስት አንድ መጽሐፍ አንድ መዝገበ ቃላት አለ፣ ሶሻሊዝም መዝገበ ቃላት የሚባል ማለት ነውና ሃይማኖትን ሲፈታ ድንቁርና ብሎ ፈቷል። እና የዚያ ፖለቲካዊ ስያሜ ነው ያን ጋር ለማወቅ ነውና አጠራ አድርጌ ሜተድ የለውም አይባልም። ሃይማኖት የራሱ ሜተድ አለው። ለጠያቂው አንዲት ጥቅስ ላንብብላቸው ከሜተድ ጋር የተገናኘ። እንደው ይቅርታ አድርጉልኝ እንግዲህ ዶክተር ተመስገን ግዴታ ስለሆነ ነው። ስኖት አፖሎጂቲክ ግን ሚስኮንሴፕሽን እንዳይኖር ነው። የሐዋርያት ሥራ ምዕራፍ 17 ቁጥር 26ን ቅዱስ ጳውሎስ አቴና ሄዶ ለአቴና ሰዎች የተናገረው ነው፣ ስለ እግዚአብሔር የተናገረው ነው። እርሱም ሕይወትና እስትንፋስን ሁሉንም ለምድር ይሰጣል፣ አንዳች እንደሚጎድለው በሰው እጅ አይገለገልም። ምናልባት ይላል ቅዱስ ጳውሎስ ለአቴና ሰዎች ነው፣ ለፊሎሶፈሮች ነው፣ ለስቶይክና ኤፊክትረስ ፊሎሶፈሮች ነው ይህን መልስ የሚሰጣቸው። ምናልባት ፕላቶኒክ ናቸው፣ ኒዮ ፕላቶኒክ ስታተስ ነበር በዚያን ጊዜ። ምናልባት እየመረመሩ ያገኙት እንደሆነ this is all about theology እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉት ዘንድ በምድር ሁሉ ላይ እንዲኖር የሰው ወገኖችን ከአንድ ፈጠረ። so he is justifying research investigation። የት ላይ ነው ሃይማኖት ምርምርን ያገደው? ቴዎሎጂ ምርምርን ያገደው? I'm not defending but misconception እንዳይነው ያን አፖሎጂቲክ ሜተዱን ከሄድን ብዙ ሰዓት ስለሚፈጅብኝ ብዬ ነው። እና ሜተድ የለውም አይባልም። ሜተድ አለው። ቴዎሎጂካል ሜተድ አለ፣ ካኖኒካል ሜተድ አለ፣ ስፒሪቹዋል ሜተድ አለ፣ ኤቲካል የሞራል ሜተድ አለ። በጣም ብዙ ሜተዶች አሉ ቴዎሎጂ ውስጥ ማለት ነው። አምኖ ማወቅ አውቆ መኖር። እቺንም በሌላ ጥቅስ ብናገረው ደስ ይለኝ ነበር፣ ግን እቺን ጥቅስ ብቻ ላንብብልዎት ማለት እንደው ለእንትኑ ማለት ነው። የሮሜ መልእክት ቅዱስ ጳውሎስ ለሮሜ የጻፈው ምዕራፍ 10 ቁጥር 14 ላይ ነው። እንግዲህ ያላመኑበት እንዴት አድርገው ይጠሩታል? ያላመኑት ባልሰሙት እንዴት ያምናሉ? ባልሰሙት እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ይሄ አውቆ ማመን የሚለውን ፕሮሰስ የሚናገር አምኖ ማወቅም አለ። አውቆ ማመንም አንድ ፕሮሰስ ነው። we are not rigid ከዚህ አንፃር ለማለት ነው። የኬርኬጋርድ አንግስት ምንም እነዚህ ነገሮች ብዙ ጊዜ ዲፋይን ያደርግልን። ወደ ኡስታዝ ልወስደው ነው ስፒከሩ። ኡስታዝ ስፒከሩን ይቀበሉና ለእርሶ የመጡትን ጥያቄዎች ጥያቄው ራሱ እኮ ከ5 ደቂቃ በላይ ነው መልሱ። በመጀመሪያ በጣም ለተነሱ ጥያቄዎች የራሴን ምስጋና ማቅረብ እፈልጋለሁ። በጣም ዲፕ ናቸው። እንደዚህ እያሰብንና እየደፈርን በደንብ ብንሄድ የበለጠ ጥሩ ነው ብያለሁ። የተነሱ ጥያቄዎች ጥሩ ድፍረት የተሞላባቸው ናቸው። ያው ተጠንቅቃችሁ እንጂ ከዚህ በላይ ነው ውስጣችሁ ያለው ብዬ አስባለሁ። ያንን በጣም አፕሪሼት አደርጋለሁ። ወደ መልሶቹ ስመጣ ሃይማኖት ሲጀምር ምርምርንና እውቀት መገደብ አይደለም ወይ የመጀመሪያ ስራው? ዋና ስራው እሱ አይደለም ወይ አይነት የቀረበ አለ ሲጋነን ማለት ነው። እኔ በተወሰነ መልኩ ሼር አደርጋለሁ። ሃይማኖት እና ሃይማኖተኛን ለይተን ካወራን ማለት ነው። ሃይማኖት የማሰብ ነፃነትን ይገፋል ወይ? እሱ ሌላ ርዕስ ነው። ሃይማኖተኞች የማሰብ ነፃነትን ይገፋሉ የሚባለው ጉዳይ እኔም በተወሰነ መልኩ ሼር አደርጋለሁ። እንዴት ነው ሼር ማደርገው? የእውነት ሁሉም ሃይማኖቶች በነፃነት እስከ ጥግ ለመጠየቅ ያለምንም ማሸማቀቅ ይፈቅዳሉ ወይ? ከዛ ባለፈ ደግሞ
ሃይማኖቱና ሃይማኖት መረዳት ሁለቱ የተለያዩ ነገሮች ናቸው። ሃይማኖቱ ፍጹም ነው ብንል እንኳን ያንን ሃይማኖት የተረዳው ሰው ግን ፍጹም አይደለም። ነገር ግን እኔ በተረዳሁት መልኩ ካልተረዳህ ትጠፋለህ የሚለው ሰበካ ኦልሞስት የሁሉም ሃይማኖቶች ነገር አይደለም ወይ አይደለ? በአንድ እምነት ውስጥ ራሱ ወስደን ከአንድ ሶርስ ተረድተው አጠገቡ በትንሽ ተለይቶት የወጣውን ሴክት በእኔ አንደርስታንዲንግ መሰረት ስላልተረዳህ ጠፍተሃል አይደለም ወቀሳችን። በጣም ከባድ የሆነ ትችት በሃይማኖቶች መካከል አለ። ሰምሃው የማሰብ ላይ ቴሮራይዝ የማድረግ የማስፈራራት ነገር እኔም ያለ ይመስለኛል። ሃይማኖቱ ግን እንግዲህ ሃይማኖቱ የሚያብራሩት ሰዎች ናቸው የሚያብራሩት። ሰዎቹ ጋር ግን በብዙ መልኩ ይታያል ይሄ ነገር። እኔ በእኔ እምነትም አያለሁኝ። እኔ ሃይማኖቱን በተረዳሁት መልኩ ያልተረዳ ሰው ብሎ የሚያስፈራራ የሚቆጣ ገምጋሚ ሆኖ የተቀመጠ ምናምን ሰው አለ። ስለዚህ ሃይማኖቶች ይሄ ችግር ካለባቸው ማረም ይፈልጋል ብዬ ነው ማስበው። መጀመሪያም ፈጣሪ ይሄንን መልእክት ያመጣልን በነፃ ሐሳባችን መርጠነው አምነን እንድንከተል እንጂ ከዛ ውጪ አስገዳጅ ቢያስፈልግ ፈጣሪ ራሱ በግድም እምነቱን እንድንረዳ ያረጋን ነበር፣ ወይም ደግሞ አስገድዶ የሱ ባሪያ ያረጋናል። ዋናው ጉዳይ በነፃነት የሚያመልክ ሰው መፍጠር ላይ ነውና ይሄ ነገር መኖር የለበትም። ታዲያ በምን መልኩ ነው ሃይማኖት እውነት ይዞ መምጣቱን የምናውቀው ሲባል ሃይማኖቱ ራሱ ሰዎች ሳይገቡ መጽሐፉ ፕሩፍ ማድረግ አለበት ራሱ። ለምሳሌ ቁርአን የመጀመሪያ ጥሪው ሰው እንዲሆን ነው የሚጣራው። ማለትም አይናችሁን፣ ጆሮአችሁን፣ ልባችሁን ተጠቀሙ፣ አስቡ፣ አስተንትኑ፣ አያት ቅድመ አያቶቻችን አትበሉ፣ ህሊናችሁን ተጠቀሙ ብሎ ይላል። ለምሳሌ አንድ የቁርአን አያ ቁል ኢኒ አዒዙኩም ቢዋሂደቲን አን ተቁሙ መስና ወፉራዳ ثم ተተፈከሩ፣ እኔ አንድ ነገር ብቻ ነው አደራ ምላችሁ በላቸው ይላል። ለብቻ ብቻ ሆናችሁ ወይም በቡድን ሆናችሁ ዲፕሊ ጉዳዩን እንድታስተነትኑት ነው። ማ ቢሳሂቢኩም ሚን ጂና፣ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክቱን ይዘው የመጡት ነብይ ላይ ቅንጣት ታክል ኢራሽናሊቲ አታገኙም ይላል። ማንኛውም ሰው የፈለገውን ሃይማኖት ይዞ ወንድሜ ላነሳኸው በዛው መልስ ከሆነ የፈለገውን አይነት እይታና እምነት ይዞ መጥቶ ቁርአን ጋር ሲመጣ ቁርአን አሸንፎት መልስ ሰጥቶት ኮንቪንስ አድርጎት መሄድ አለበት። ያንን ማድረግ ካልቻለ የሰውየው ችግር አይደለም። ስለዚህ ጥሪ የሚያደርገው ወደዚህ ነው። የመልእክቱም شهر رمضان الذي أنزل فيه القرآن هدى للناس ይላል። ለሰው ልጅ ሁሉ መመሪያ ነው ይላል። የትኛውም እምነት ተከታይ ይሁን የትኛውም አይነት አስተሳሰብ ይኑረው ሲመጣ እዛ ውስጥ ብርሃን ያገኛል፣ ጥያቄዎቹ መልስ ያገኛሉ። ይሄንን ያላገኘ ሰው he is not responsible። 2 ደቂቃ ነው ያለው ኡስታዝ ለመጨረስ። እሺ እንግዲህ ምንድነው የሚለው ቁርአን? ይህ ሰማያዊ መልእክት የወረደው ሊያህሊከ መን ሀለከ አን በይነቲን ወየህያ መን ሐያ አን በይነ፣ እምቢ ብሎ አምጾ የሚጠፋው ሰው ግልጽ ሆኖለት መንገዱ ሊጠፋ፣ የሚከተለውም ሰው ደግሞ ግልጽ ሆኖለት ከተረዳ በኋላ ይዞት እንዲጓዝ ነው ይላል። ከዛም ውጪ ምን ይላል? አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ፣ የሰው ልጅ ሁሉ ከጥንት ጀምሮ ሲጠብቀው የነበረው በዚች ምድርም ላይ ደግሞ ወደ ብርሃንና እውነትን ለመገናኘት ሲጠብቀው የነበረው ይህ መጽሐፍ ነው፣ ምንም አይነት ዳውት የለውም ይላል። ስለዚህ እኔ ሄጄ ቁርአን ጋር ዳውት ከተፈጠረብኝ እኔ አይደለሁም ተጠያቂ። ኦኬ፣ ራሱ ፕሩፍ ማድረግ አለበት። ያንን ማድረግ ካልቻለ እኔ እንዴት ሪስፖንሲብል ሆናለሁ? ቁርአን የሚለው ኑ ምንም አይነት ዳውት አታገኙም እኔ ጋር ምንም አይነት የሚያጠራጥር ነገር ለው ካነ ምን عند غير الله لوجدوا فيه اختلافا كثيرا ከአላህ ውጪ
የመጣ ቢሆን ኖሮ በጣም እርስ በርሱ ኮንትራዲክት የሚያደርግ ነገር ታገኛላችሁ ይላል። ከሰማይ መምጣቱ ፕሩፍ ማድረጊያው አንዱ መንገድ አንድም ኮንትራዲክሽን የሌለው መሆን አለበት። ኮንትራዲክሽን ካለው እኔ ካልገባኝ መልስ ካልመለሰልኝ እኔ ተጠያቂ አይደለሁም። ፈልጌ በቃ እውነትን ልቃረን ብዬ በተቃራኒ ካልሄድኩ በስተቀር እንደ ሰው የተሰጠኝን ጸጋ ተጠቅሜ የምንሄድበትን ነገር ይሄንን ማድረግ አለበት ነው። እንዲሁ ለመድገም ያክል ሰው እምነቱን ሐሳቡን ባዶ ሆኖ መምጣት ይችላል ወይ የሚለው በፍጹም አይችልም። እያንዳንዳችን የተሰራንባቸው የተለያዩ ነገሮች አሉ። እነሱን ይዘን ነው የምንመጣው። ግን አሁን መነሳት ያለበት ሃይማኖትና የሃይማኖት ሶርሶችን ኩዌስችን የሚያደርግ ሰው በዛው ልክ ሳይንስን ኩዌስችን ለምን አያደርግም? ህሊናውን ለምን አይጠይቅም? ስሜቱን ለምን አይጠይቅም? ማለትም ህሊናችን 100% ትረስት የምናደርገው ነው ወይ? አዎ ካለን እንዴት ነው ትረስት ያደረግነው? አፈጣጠሩን፣ ድክመቱን፣ ብቃቱን እንዴት አወቅን? ሰምቲንግ የሆነ ነገር ዲሲቭ የሚያደርገን ነገር ቢኖርስ? ስለዚህ ሃይማኖትን እንደምንጠይቀው ሌሎች ነገሮችንም መጠየቅ አለብን። ወንድሜ ሳይንስ ሁላችንንም የሚያስማማን መንገድ አለው ብሏል። እንደ ሰው ተስማምተን ከሆነ ጥሩ ነው። ያንን መንገድ ፈጣሪ ለኛ ከሰጠን ችሎታ ላይ የመነጨ ነው። እምነትንም ስንወስድ ሃይማኖት ራሱ ወደ ፈጣሪ የምንሄድበትን መንገድ ራሱ ነው የሚሰራው። ነገር ግን ሰዎች በመሃል ገብተው በዚህ መልኩ ነው ሲሉ የሰዎች ሐሳብና የሰዎች ድክመት ይገባበታል። ወደ አሌክስ ዘጻት ወስዳችሁ መምህር ዳንኤል ለሰጡኝን ኮሜንቶች እኔ ጊዜ አልነበረኝም ክርስትናን በሰፊ ማዕቀፍ ውስጥ አስቀምጬ ለማውራት። ስለዚህ ስፔሲፊካሊ በፕሮቴስታንቱንም በሰፊ ማዕቀፍ አላስቀመጥኩኝም። ከሪፎርሜሽን የጀመርኩበት ስፔሲፊካሊ ካለን ጊዜ አንፃር እንጂ የኦርቶዶክስ ቤተክርስቲያንና ካቶሊክንም ባይ ዘ ዌይ የማብጠልጠል ነገር አይደለም የሰራሁት የሙቭመንቱን ኢንቴንሽን እና አውትካሙን ለማውራት ብዬ ነው። የካነን ሎውን ከካልቪን እና ተከታዮቹ መንፈሳዊነት ስቲል ሉተርንም ጨምሮ በገዳማዊ ህይወትና በባህታዊነት ብቻ አይደለም የሚገለጠው በሁለንተናዊ በሆነ ማህበራዊ አኗኗር ነው በሚል የክህነት እንትናቸውን ትተው አግብተው ራሳቸው ሀብት ማፍራት መንገድ ጀምረው ያሳዩት ለውጥ ለአውሮፓ ስልጣኔና እድገት አስተዋጽኦ አድርጓል የሚል ለማለት ነው። ሶሻል ቼንጅንም በተመለከተ አንድ መጽሐፍ አለ ጊዜ ካላችሁ ብታነቡ የቶም ሃላንድ የሚባል የኦክስፎርድ ሂስቶሪያን ነው። ረጅም ዘመን ያሳለፈው የሮማ መንግስትና የዘመኑን ስልጣኔ በማጥናት ነው። some reason ክርስቲያኒቲን ማርጂናላይዝ ያደርግ ነበረ። የሆነ ጊዜ ላይ ተነስቶ ክርስትናን ማጥናት ጀመረ for historical purpose። ከዛ ማጥናት ሲጀምር አስገራሚ የሆነ ፋይንዲንግ ነው ያገኘው። ከጅማሬው ጀምሮ እስካሁን ድረስ ክርስትና ለዓለም ስልጣኔ ያደረጋቸው አስተዋጽኦች ብሎ ዶሚኒየን የሚል መጽሐፍ ጽፏል። እንግሊዝና አሜሪካን ሀገር ነው የታተሙት። ስለዚህ ክርስትና በራሱ በሰፊው አውድ ለዓለም ስልጣኔ፣ ለስነ ጽሁፍ፣ ለማህበረሰብ ለውጥ ያደረጋቸው አስተዋጽኦች ያው እውቅና የሚሰጡ ናቸው እንጂ ፕሮቴስታንቲዝም ለብቻው ይሄን ባይ ዘ ዌይ ፕሮቴስታንቲዝም የአውሮፓን ማህበራዊ፣ ፖለቲካዊ፣ ፍልስፍናዊ እድገት ለብቻው አምጥቷል እያልኩ አይደለም። የሂዩማኒስት መንገድ ነው አውሮፓን የቀየረው። ግን ፕሮቴስታንቲዝም ያደረገው ምንድነው? ነፃ ሆኖ ማሰብ የሚችል፣ መፈላሰፍ የሚችል፣ ማሰላሰል የሚችል፣ ማሄስ የሚችል ማይንድ መፍጠሩ ፋሲሊቴት አድርጎታል ለማለት ነው። የመጽሐፍ ቅዱስ መተርጎም፣ መጽሐፍ ቅዱስን ፕሬዘርቭ ማድረግ የኦርቶዶክስ ቤተክርስቲያን ያደረገችው አስተዋጽኦ ገና እንደ አዲስ የሚጠና ነው። ጌታቸው ኃይሌ ስለ ምዕራባውያን ፕሮቴስታንት ቴዎሎጂ አጥኚዎች ሲያወሩ በኔ ግንዛቤ ምንድነው ያሉት? አሁን የኢትዮጵያን ኦርቶዶክስ ስነ ጽሁፍ ማጥናት በጣም ብዙ የጫካ እንስሳት ወዳሉበት አደን እንደመውጣት ነው። so it is becoming the center of study በዓለም ላይ በፕሮቴስታንቶች ዘንድ የመጽሐፍ ቅዱስ አዲስ ኪዳንን ብሉይ ኪዳን ጥናት ላይም አሁን ፎከሱ ሽፍት ያደረገው የኦርቶዶክስን ማጥናት ነው። እኔም ማስተር ኦፍ ቴዎሎጂ የሰራሁት የኦርቶዶክስ አንትሮፖሎጂ ነው። so that much respect አድርገን ሪች የሆነ ትራዲሽን አለ ዌስት ላይ እውቀት ሳቹሬት አድርጓል።
ስለዚህ ክርስቲያን ሪች የሆነ ሄሪቴጅ ኢትዮጵያ ውስጥ ነው ያለው በሚል ፕሮቴስታንት ቴዎሎጂንም ፊታችንን ወደ ኦርቶዶክስ ያዞርንበት ከነ ሙሉ ክብሩ እንድታወቅልኝ ይፈልጋለሁ። የፕሮቴስታንት ፍልስፍና አውሮፓ ላይ የተካሄደው በነ ሉተር በነ ካልቪን ለኢትዮጵያ ማህበራዊ ፖለቲካዊና ሃይማኖታዊ ለውጥ ይሰራል ወይ የሚለው ዴቪድ የጠየቀው ጥያቄ ሲጀመር ፕሮቴስታንት ሚሽነሪዎች ወደ ኢትዮጵያ ሲመጡ ኢትዮጵያ ውስጥ ሃይማኖታዊ ማህበራዊና ፖለቲካዊ ራዲካል ለውጥ እናመጣለን ብለው አይደለም የሚመጡት። ስለዚህ ኦርቶዶክስን ሪቫይታላይዝ እናድርግ የሚል ነው ለረጅም ጊዜ ሲያደርጉ የነበረው ሙከራ። ልክ እነ ማርቲን ሉተር መጽሐፍ ቅዱስን በህዝቡ በሚያውቀው ቋንቋ እንደተረጎሙ የኢትዮጵያ ማህበረሰብ የአውሮፓ አይነት ተሐድሶ እንዲመጣ መታገዝ አለበት የሚል ነው እንጂ በአውሮፓዊ የፕሮቴስታንት ማይንድ ኢትዮጵያን እንለውጥ በሚል አይደለም። ስለዚህ ለኔ እነ ባህሩ ዘውድም እነ መሳይ ከበደም በጥናታቸው የሚያሳዩት የኢትዮጵያ ዴቨሎፕመንት ማለት የኢትዮጵያ ስልጣኔና እድገት እንዴት ነው አሁን ወዳለበት ደረጃ የመጣው በራሳችን መሬት በተለይም ደግሞ አገሪቱ በመጣችበት መሬት ላይ ተተክሎ አገራዊ ሆኖ ነው ወይ እድገቱ የተፋጠነው ምናምን የሚሉ ነገሮች ራሳቸው አከራካሪ ናቸው፣ ጥናት የሚጠይቁ ናቸው። በዚያ እድገት ውስጥ የኦርቶዶክስ ቤተክርስቲያንና ፕሮቴስታንቲዝም ያደረገው አስተዋጽኦ ምንድነው የሚለውም አሁንም አከራካሪ ስለሆነ ጥናት የሚጠይቁ ናቸው። ስለዚህ እኔ የፕሮቴስታንት እንቅስቃሴ ወደ ኢትዮጵያ መምጣት በኢትዮጵያ ማህበራዊ ፖለቲካዊና ሃይማኖታዊ እድገት ላይ ፈያጅ ነው ወይ ለውጥ አምጥቷል ወይ የሚሉ ጥያቄዎች በጥናት መመለስ ያለባቸው ናቸው ብዬ ነው ማስበው። አሁን ሐሳብ የለኝም እዛ ላይ። ሶላ ስክሪፕቸራን በተመለከተ 5 ሶላን አዳሾች አያውቋቸው። ካልቪንም ሉተርም ዘዋንግልም 5 ሶላ እያሉ አይደለም ሲሰሩ የነበረው። የሉተር ጥያቄ በመሰረታዊነት የእግዚአብሔር ቃል ወደ ቦታው ይመለስ ነው እና ፖፖ አለ፣ ከዛ ካህናት አሉ፣ የቤተክርስቲያን ትራዲሽን አለ። ስለዚህ ኦቶሪቲ ሪዛይድ ያደረገው ሊቀ ጳጳሱና ትራዲሽን ውስጥ ነው። መጽሐፍ ቅዱስ በአራተኛ ደረጃ ከበታች ቁጭ ብሏል። ስለዚህ መጽሐፍ ቅዱስ ወደ ላይ መጥቶ ሊቀ ጳጳሱንም ጳጳሳትንም ቤተክርስቲያንንም ትራዲሽኑንም ኮሬክት ያድርግ የሚል ነው ጥያቄው። ስለዚህ ሶላ ስክሪፕቸራ ማለት በራሱ የቤተክርስቲያንንም የምእመናንንም እምነትና ልምምድ ህሊናንም ዲክቴት ማድረግ ያለበት ትውፊት አይደለም፣ ፖፖ አይደለም፣ ሊቀ ጳጳሳት አይደሉም። ራሱ መጽሐፍ ቅዱስ ለብቻው ነው ዲክቴት ማድረግ ያለበት። የሚያድን እውነት ዕውቀቱ የሚገኘው ከስክሪፕቸር ነው የሚል ነው። በመሰረታዊነት መጽሐፍ ቅዱስን ወደ ላይ የማምጣትና ሊቀ ጳጳሱን ጨምሮ ሁሉም ነገር በመጽሐፍ ቅዱስ እንዲመራ የማድረግ ጥያቄ ነው እና ሶላ ስክሪፕቸራ ማለት ትራዲሽን ሪጀክት ማድረግ አይደለም። ኢየሱስ ብቻ ማለት ቤተክርስቲያን አታስፈልግም ማለት አይደለም። ጸጋ ብቻ ማለት መልካም ስራ አያስፈልግም ማለት አይደለም። እምነት ብቻ ማለት እንደዛው ሌላ መልካም ስራዎች ካመኑ በኋላ አያስፈልጉም ማለት አይደለም። በፕሮቴስታንቶችም በሌሎችም 5 ሶላዎች ኦልሬዲ ሚስአንደርስቱድ ሚስኢንተርፕሬት ሚስአፕላይ የተደረጉ ኮንሰፕቶች ናቸው። ራሳቸው እንደዛ አሁን በመነናገራቸው መንገዶች አያውቁም ብዬ ነው ማስበው። ካልቪን ሉተርን እና ዘዋንግልን ያጣላው ኢንተርፕሪቴሽን አይደለም፣ ትራዲሽን ነው። ሉተር የሕፃናት ጥምቀትና ቅዱስ ቁርባንን በተመለከተ ተሐድሶ አላካሄደም። ስለዚህ የዘዋንግሊ ጥያቄ ሌላኛው ቅዱሳት ስዕላትን በተመለከተ ሉተር አልነካም። ስለዚህ ልቡን የሶቴሮሎጂ ልቡን ካስተካከልኩኝ ሌላው ነገር ችግር የለም ብሎ ስላለ የዘዋንግሊ ጥያቄ ምንድነው ወይንም ራዲካል ሪፎርመሮች ጥያቄያቸው የሉተር ተሐድሶ ራሱ መታደስ አለበት የሚል ነው። ያ ተሐድሶ ምን ማካተት አለበት? ስዕላት መወገድ አለባቸው። እንደ ሐዋርያትና እንደ መጀመሪያ ቤተክርስቲያን ቅዱሳት መጽሐፍ ቅዱስን ብቻ ነው ይዘን መንቀሳቀስ ያለብን የሚል እንቅስቃሴ ነው። አሌክስ እናመሰግናለን። አንዳንድ ደቂቃ ለሶስታችሁም የምሰጣችሁ ጥያቄ ከዛ ጋር የተነሳ ጥያቄ አለ ከርዕሰ ጉዳዩ ጋር በቀጥታ ስለሚገናኝ ማለት ነው። ዓለማዊነት ወይም ደግሞ ራስን መጨቆንና ዕውቀትን መፈለግ ግንኙነት አለው ወይ ወይስ ተድላ ምቾት የስጋ ተድላ ምቾት ዕውቀትን ከመጨቆን ጋራ ግንኙነት አለው ወይ የሚል ጥያቄ እዛ ጋር አንድ ወንድማችን አንስቶት ነበር ቅድምና አንዳንድ ደቂቃ እዚህ ላይ ሪፍሌክት ማድረግ ከቻላችሁ። طيب እነዚህ ሁለቱ ግጭቶች መልስ ማግኘት አለባቸው። የዓለማችን ቀውስ የሚመነጨው ስጋና መንፈስን ከመነጠል ነው።
እንደ ቁርአን አስተምህሮ ማለት ነው። የመጀመሪያ ጉዳይ ሰዎችን በሁለት ይከፍላቸዋል። አንደኞቹ የዚች ምድርን ጸጋ ብቻ ስጠን ብለው የሚለምኑ ናቸው ይላል። እነዚህ ሰዎች ጥረት ካደረጉ ከለፉ የዚች ምድርን ያገኛሉ። እናንተ መሆን ያለባችሁ ብሎ የሚያስተምረን ደግሞ ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰና ወቂና አዛበናር፣ የዚች ምድርን መልካም ነገር ስጠን፣ ቀጣይ ህይወት ውስጥም ጀነትን ስጠን፣ ከእሳት ጠብቀን ነው የሚል መርሁ ማለት ነው። የእስልምና አስተምህሮ በዚህ ምድር ላይ ያማረና የተሻለ ህይወት ለመኖር ነው ይህ ሰማያዊ መልእክት ያስፈልገው። ስጋንም መጨቆን ይሁን ዕውቀትን መግፋት ምድራዊ ዕውቀትንም ጭምር የተከለከለ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዕውቀትን ፍለጋ ምድራዊም ይሁን ሰማያዊ ዕውቀትን ፍለጋ የሚሄድ ሰው መላእክት ሁሉ ጸሎት ያደርጉለታል። ዕውቀትን ፍለጋ እስከ ቻይና ድረስ በጊዜው እስከ ሲን ድረስ የዓለም ጥግ ድረስም ሄዳችሁ ዕውቀትን ፈልጉ ብለው ስለ ምድራዊ ዕውቀትም ጭምር የሰው ልጅ መፈለግ እንዳለበት ያስተምራሉ። ከዛም ባለፈ የእስልምና ተከታዮች በጊዜው የነበረባቸውን ጥያቄ የዚች ምድርን ጸጋና መልካም ነገር መተው አለብን ወይ የሚል ስሜት ስለነበረባቸው ቁል መን ሐረመ ዚነተላሂ አለቲ አኽረጀ ለዒባዲሂ ወጠይባቲ ሚነ ሪዝቅ፣ ማን ነው የፈጣሪን መልካም ነገር እዚች ምድር ላይ ይከለከለው? ይህ ምድር መልካም ነገር ሁሉ ለእናንተ የተፈጠረ እንደውም ለአማኞች የተፈጠረ ነው። ይሄ አማኝም አማኝ ያልሆነም ሁሉ የሚጠቀምበት ነው። ጀነት ግን አማኞች ብቻ ነው ይላል። ከዛም አልፎ የምድርን ጉዳይ እንዳይረሱ ወብተጊ ፊማ አታከ አላሁ ዳረል አኺራ ወላ ተንሰ ነሲበከ ሚነ ዱንያ፣ የዚህች ምድር ድርሻህን ፈጽሞ እንዳትዘናጋ ይላል። ስለዚህ እምነቱ የሚያስተምረው ይህን ምድር ማልማት ላይ ነው። ኢቭን የእምነቱ ዓላማ ከሚባሉት ነገሮች አንዱ ኢማረቱል አርድ ነው። هو الذي أنشأكم منها واستعمركم فيها ይላል። وهو الذي أنشأكم من الأرض واستعمركم فيها። አላህ ከዚች ምድር አውጥቷችኋል። ይህንን የሚያደርገው እቺን ምድር ልታበለጽጓትና ልታለሟት ነው ይላል። የተፈጠርንበት ዓላማ ጭምር እቺን ምድር ልናለማት ነው። ከዛም አልፎ ሞትና ህይወት የተፈጠረው ብዙም የሚለይ ነገር አይደለም። ያው የፕራዮሪቲ ጉዳይ ነው። በአብዛኛው ያው ይጣላሉ። ዕውቀት መፈለግና የደላ ህይወት መፈለግ የጠብና የቅራኔ ጉዳይ ሳይሆን በአብዛኛው የፕራዮሪቲ ጉዳይ ነው። በጣም አብዝተን ለፈለግነው ነገር እንመንናለን። ከዚህ አልፎ ሁሉንም ትቶ ዓለሙን ኃላፊ ንብረቱን ኃላፊ ብሎ እግዚአብሔርን ወደ መፈለግ ህይወት ሊሄድ ይችላል። ምክንያቱም እግዚአብሔርን መፈለግ ህይወት ያው አብሶሉት ነገር ነው መፈለግ ስለሆነ ወደዚያ ሊሄድ ይችላል። ግን ባካፈልነው ቁጥር የምናጣው ነገር አለ። ሙለንተናን የመስጠት ሂደት ነው ዕውቀትን የመፈለግ ሂደት። አሁን የምንላቸው ጉስቁልና ማጣት እንደዚህ የምንላቸው ውጤት ናቸው። ሰዎች ዕውቀትን በመፈለግ ህይወት ውስጥ በሚያደርጓቸው ሂደቶች ሰዎች ነግደው አርሰው ወይም ሌሎች ነገሮች ሰርተው የሚያገኟቸው ነገሮች እንትን ያደርጓቸው። ስለዚህ ልክ አሁን እሳቸው ኡስታዝ እንዳሉት የኢትዮጵያም ሊቃውንት የሌሎችም ሀገሮች ሊቃውንት ዕውቀትን ፍለጋ ሲባዝኑ ይኖራሉ። በዚያ መባዘን ውስጥ ስጋቸውንም ቁሳዊ ማንነታቸውንም ይሄ ምድራዊ ማንነታቸውንም ይጨቁኑታል። ያ ሂደት ህግ ሆኖ ሳይሆን ሂደት ሆኖ የሚመጣ ነው። ህግ ሆኖ በቃ ካልተጨቆን ኩሻ ካልነከሰ ደሃ ካልሆን ዕውቀት አታገኝም ማለት አይደለም። ግን ያንን በማግኘት ሂደት ውስጥ ያንን በመፈለግ ሂደት ውስጥ ሰዎች ሌላውን ፍላጎታቸውና አምሮቶቻቸውን ይተውታል፣ ለሚበልጠው ነገር ይተጉበታል። በዚያ ነው ማለት። ቅድምም አንስቻለሁ። ፕሮቴስታንታዊነት ባህታዊነትን ገዳማዊነትን አይቀበልም። ዕውቀት ፍለጋ ወደ ገዳም ወደ ላይብረሪ ነው የሚሄዱት። አብዛኛው የዕውቀት ፍለጋ ላይብረሪ ውስጥ ማህበረሰብ ውስጥ የሚደረጉ ስለሆኑ አይ ቲንክ የፕሮቴስታንታዊነት ዋናው ዓለም ያለው በሰውነትህ ውስጥ ነው። ራስን መካድ መስቀልን ተሸክሞ እለት እለት መከተልና ክርስቶስን መምሰል የሚለው ፕሪንሲፕል በየቀኑ መሞትን እና በየቀኑ ለእግዚአብሔር ህይወት ለክርስቶስ ውስጥ መኖርን የሚጠይቅ ነው። ስለዚህ ልዩ ዕውቀት ፍለጋ ወዴትም እንዲሄዱ አይጠይቅም። በየቀኑ እንዲሞቱና እንዲኖሩ መስቀል እንዲሸከሙ ብቻ ነው የሚጠይቀው። መምህር ዳንኤል ባሉት
እሺ እናመሰግናለን ሶስቱንም አቅራቢዎች። እኔ 1 ደቂቃ ልውሰድ የመጨረሻ አድቫንቴጅ። በሜዲቫል ፔሪድ የኢትዮጵያ ቤተ መንግስት ውስጥ አቃቤ ሰዓት የሚባል አንድ ሹመት ነበር ይባላል። ምናልባት የሐይቁ እስጢፋኖስ አለቃ የሐይቅ ገዳም አለቃ አቃቤ ሰዓት ነበር ቤተ መንግስት ውስጥ ይባላልና ንጉሱ መቼ ባለ ጉዳይ ማናገር እንዳለባቸው የምሳ ሰዓታቸው መቼ እንደሆነ የረፍት ሰዓታቸው መቼ እንደሆነ ስኬጁል የሚያወጣ ነውና የአቃቤ ሰዓቱ ስራ በጣም መከራ የበዛበት እንደነበረ ዛሬ አይቻለሁ። ሰዓት መቆጣጠር ምን ያህል ከባድ እንደሆነ ተምሬያለሁኝ። በሁለታችሁን አላመሰግንም። ሰዓትን በተመለከተ አሌክስን መጀመሪያ ሲያቀርብ ሰዓትን በተመለከተ የተከተለውን ፖሊሲ ኤግዛክትሊ 20 ደቂቃ 2 ደቂቃ ተመርቆለት በ22 ደቂቃ ጨርሷል። ምን አስታወሰኝ? the protestant ethic and the spirit of capitalism የሚል መጽሐፍ ቅድም የማክስ ዌበርን የጠቀሰው የወርክ ኤቲካችን እና የሰዓት ኤቲካችን ምን ያህል ለእድገት አስተዋጽኦ ያደርጋል የሚል ነው ዋናው የማክስ ዌበር ኮንሰፕት እና ያ መንገድ አሳይቶናል። በዛ እናመሰግናለን። እንግዲህ ማንበብ፣ ማወቅ፣ የምናውቀውን ነገር መምረጥ፣ ምንመርጠው ነገር ደግሞ ከሶርሱ ጋር ምን ያህል ግንኙነት እንዳለው መገንዘብ፣ አካባቢ መገንዘብ፣ ማህበረሰብን መገንዘብ፣ ተፈጥሮን መገንዘብ እና የምንገነዘበው ነገር በጥንቃቄ መገንዘብ እና በማዕረጋት 10 ማዕረጋት አሉ ብሎ ዳኒ የማወቅን መንገድ ከመጽደቅ መንገድ ጋር አገናኝቶ ነግሮናል። በየማዕረጉ እያደግን የምንሄድባቸው ነገሮች እንዳሉን ተገንዝበናል። ስለምናቀው ነገር ምን ያህል እናቃለን፣ በእርግጠኝነት ምናቀው ነገር ምን ያህል ይጠቅመናል፣ ማህበረሰብን ምን ያህል ይጠቅማል፣ ምን ያህል ይጎዳል እያልን በጥንቃቄ ዕውቀትን መመርመር እንዳለብን ዛሬ ከሃይማኖት ፐርስፔክቲቮች ተነስተን ተምረናል። ያስተማሩን መምህራኖቻችን እናመሰግናለን። ይሄን ድግስ ያዘጋጁ ዋሊያ የመጻሕፍት መደብር በድጋሚ እናመሰግናለን። እናንተ ታዳሚዎች ሳይሰለቻችሁ ሳይታክታችሁ እረፍት ሳታርፉ ዕውቀትን የሚፈልግ ጄኔሬሽን አባል በመሆናችን እናንተንም እጅግ አድርጌ አመሰግናለሁ። የሳምንት ሰው ይበለን፣ የ15 ሰው ይበለን፣ በሌላ ድግስ ያገናኘን ላለው እናመሰግናለን።